ሰላም ተመልካች አድማጮቻችን የዛሬን የካቲት 12 የአሜሪካ ዶላር፣ ዩሮ፣ ፓውንድን የመሳሰሉትን የምንዛሬ ተመኖች እንዲሁም ደግሞ በባንኮች በትይዩ ገበያ እንዲሁም ምንዛሬ በኢትዮጵያ ብር በስንት እየተዘረዘረ ይገኛል የሚለውን መረጃ ይዘንላችሁ መጥተናል። ከ11 በላይ የሆኑ ዓለም አቀፍ የሆኑ ምንዛሬዎች በትይዩ ገበያው እንዲሁም ደግሞ የኢትዮጵያ ንግድ ባንክ መረጃን ዕለታዊ የውጭ ምንዛሬን መሰረት በማድረግ የምንነግራችሁ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ በዚህ ዩቲዩብ ቻናል ላይ የምንዛሬ እንዲሁም የወርቅ ዋጋን መረጃ የምናቀርብበት የዩቲዩብ ቻናላችን ነው። በመግባት ላይክ በማድረግ እንዲሁም ቤተሰብ እንድትሆኑ በማክበር እንጠይቃለን። አሁን ቀጥታ ወደ ምንዛሬዎቹ ተመን ነው የምንሄደው። ከአሜሪካ ዶላር እንጀምራለን። አንዱ የአሜሪካ ዶላር ዛሬ ላይ በ193 ከ08 ነው በትይዩ ገበያው በመሸጥ ላይ የሚገኘው። በባንክ ደግሞ አንዱ የአሜሪካ ዶላር እየተሸጠ የሚገኘው በ156 ብር ከ06 ዋጋ ይሸጣል በኢትዮጵያ ንግድ ባንክ መረጃ መሰረት። በመቀጠል የምንመለከተው የዩሮን ምንዛሬ ሲሆን አንድ ዩሮ ዛሬ ላይ 227 ብር ከ67 ሲዘረዘር 100 ዩሮ ደግሞ 22767 ነው በትይዩ ገበያው መረጃ መሰረት በመዘርዘር ላይ የሚገኘው። አንድ ዩሮ በባንክ ካላችሁኝ ደግሞ በ184 ከ92 እየተዘረዘረ እንደሚገኝ የኢትዮጵያ ንግድ ባንክ መረጃ ያመለክታል። በነገራችን ላይ የኢትዮጵያ ንግድ ባንክ መረጃ እንደሚያመለክተው ከሆነ ከእያንዳንዱ ምንዛሬ ላይ የሚጨመር ተጨማሪ የ10 ብር ጉርሻ እንዳለው አመላክቷል። ቀጥሎ የምነግራችሁ ምንዛሬ ደግሞ የፓውንድ ስተርሊንግን ይሆናል። አንድ የፓውንድ ስተርሊንግ በ260 ከ57 ሲዘረዘር 100 ፓውንድ ስተርሊንግ ደግሞ 26057 ብር በመዘርዘር ላይ ይገኛል። ባንክ ላይ የፓውንድ ስተርሊንግን ምንዛሬ ስንመለከት እየተሸጠ ያለው በ207 ብር ከ64 መሆኑን ተመልክተናል። በመቀጠል የምንነግራችሁ ደግሞ የስዊዝ ፍራንክን ሲሆን አንዱ የስዊዝ ፍራንክ በትይዩ ገበያው በ249 ከ96 ነው በመሸጥ ላይ የሚገኘው። 100 የስዊዝ ፍራንክ እስካላችሁኝ 24996 ሲሆን በባንክ ላይ የስዊዝ ፍራንክ እየተሸጠ የሚገኘው በ198 ብር ከ76 ነው። እንቀጥላለን ተመልካች አድማጮቻችን። በመቀጠል የካናዳን፣ የአውስትራሊያን፣ የቻይናን እንዲሁም የኩዌትን፣ የዲራምን፣ የሳውዲን፣ የኢጅፕትና የእስራኤል ሽክል የማሳያችሁ ይሆናል። እናንተ ታዲያ ላይክ ማድረግ እንዳትረሱ። ቪዲዮ የመረጃ ብዙዎች ጋር እንዲደርስ ይጠቅማልና ሰብስክራይብ ማድረግ ሼር ማድረግ እንዳትረሱ። አዲስ ከሆናችሁም ለዚህ ዩቲዩብ ቻናል ቤተሰብ እንድትሆኑ እጋብዛችኋለሁ። በመቀጠል የምንመለከተው የካናዳ ዶላርን ሲሆን አንዱ የካናዳ ዶላር ዛሬ የካቲት 12 ዕለት ሐሙስ 2018 ዓ.ም እየተሸጠ የሚገኘው በ141 ከ07 ነው። 100 የካናዳ ዶላር ደግሞ 14107 ብር በመሸጥ ላይ ይገኛል። የአውስትራሊያ ዶላርስ ስንት ገብቷል ካላችሁኝ አንዱ የአውስትራሊያ ዶላር በ136 ብር ከ48 ሲሸጥ 100 የአውስትራሊያ ዶላር ደግሞ በ13648 በመሸጥ ላይ ነው የሚገኘው። በመቀጠል የምንመለከተው የቻይና ዩዋን ነው የሚሆነው። የቻይና ዩዋን በትይዩ ገበያው 27 ብር ከ97 ሲዘረዘር 100 የቻይና ዩዋን ደግሞ 2797 በመሸጥ ላይ ነው የሚገኘው። የቻይና ዩዋን በኢትዮጵያ ንግድ ባንክ ዕለታዊ የውጭ ምንዛሪ ተመን መሰረት እየተሸጠ የሚገኘው በ22 ብር ከ17 ነው። 100 የቻይና ዩዋን ደግሞ 2217 ብር ማለት ነው። በመቀጠል ተመልካች አድማጮቻችን የምንመለከተው የአረብ ሀገራት ምንዛሬዎችን ይሆናል። ከኩዌት ዲናር ነው የምንጀምረው። አንዱ የኩዌት ዲናር በ630 ከ97 ነው በመዘርዘር ላይ የሚገኘው። 100 የኩዌት
ዲናር ደግሞ 63097 ብር በመዘርዘር ላይ ይገኛል። በመቀጠል የምንመለከተው ደግሞ የዲርሃምን ምንዛሬ ነው የሚሆነው። አንዱ ዲርሃም በ52 ብር ከ57 እየተዘረዘረ ነው የሚገኘው። 100 ዲርሃም ደግሞ 5257 ብር። ባንክ ላይ የዲርሃም በ42 ከ49 ሲዘረዘር የኩዌት ዲናር ደግሞ በባንኮች እየተሸጠ የሚገኘው በ502 ብር የኢትዮጵያ ገንዘብ ነው። በመቀጠል የምንመለከተው የሳውዲ ሪያልን ይሆናል። የሳውዲ ሪያል ዛሬ የካቲት 12 ዕለት ሐሙስ ላይ በትይዩ ገበያው በስንት እየተሸጠ ነው የሚገኘው ካላችሁኝ፣ አንዱ በ51 ብር ከ49 ነው በምሽት ላይ የሚገኘው። 100 የሳውዲ ሪያል ደግሞ 5149 ብር በምሽት ላይ ይገኛል። በመቀጠል የምንመለከተው የኢጂፕት ፓውንድን ሲሆን አንዱ የኢጂፕት ፓውንድ ዛሬ ላይ በ4 ብር 12 እየተሸጠ ይገኛል። 100 የኢጂፕት ፓውንድ ደግሞ 412 የኢትዮጵያ ብር በምሽት ላይ ነው የሚገኘው። ይሄ እንግዲህ በትይዩ ገበያ ያለው የምንዛሬ አዝማሚያ ያሳያል። እንግዲህ አዝማሚያውን የተመለከትን እንዳለው ከፍተኛ የሆነ ጭማሪ ነው ማለት አይቻልም። በተለይ ደግሞ ከባንኮች ጋር ካለው ቀረቤታ አንጻር ማለት ነው። ለምሳሌ የአሜሪካ ዶላር እና እንደ ምሳሌ አድርገን በምንመለከት በትይዩ ገበያና በባንኮች ያለው የምንዛሬ ተመን ከ30 ብር ያነሰ ልዩነት ነው ያለው። ይህ ደግሞ እጅግ በጣም በተለይ ብሔራዊ ባንክ እያወጣ ካለው መመሪያ መሰረትን በማድረግ ማለት ነው በጥቁር ገበያና በባንኮች መካከል ያለውን የምንዛሪ ተመር እጅግ ማጥበቡን ያመላክታል። ይህ ደግሞ በጣም ጥሩ ነው። በተለይ ደግሞ ሀገሪቷ ለምታደርጋቸው የኢኮኖሚ እንዲሁም ደግሞ በተለያዩ ዘርፎች ላይ መነቃቃት እንዲያሳይ የራሱን ሆነ የጎላ ድርሻ ያበረክታል ብለን እናምናለን። በተጨማሪና በመጨረሻ የምንመለከተው አንድ ምንዛሬ ይቀረናል። እሱም ደግሞ የእስራኤል ሽቅል ነው። የእስራኤል ሽቅል ዛሬ ላይ በትይዩ ገበያው በ62 ብር ከ27 እየተሸጠ እንደሚገኝ ተመልክተናል። 100 የእስራኤል ሽቅል ደግሞ 6227 ነው። ባንኮች ላይ ኦፊሻል በሆነ መንገድ የእስራኤል ሽቅል በስንት ላይ እየተዘረዘሩ እንደሆነ ምናልባት ዌብሳይታቸው ላይ ገብቶ መመልከት ይቻላል። እኛ ግን በአውጡት የኦፊሻል መረጃ መሰረት ስላላገኘን ነው የትይዩ ገበያውን ብቻ የነገርናችሁ ማለት ነው። ለዛሬ ለየካቲት 12 ለዕለተ ሐሙስ 2018 ዓ.ም የያዝንላችሁ የምንዛሬ መረጃ ይህንን ይመስል ነበር። ሳትወጡ በፊትም ላስታውሳችሁ፣ ለዚህ ቻናል አዲስ ከሆናችሁ ላይክ ማድረጉን፣ ሼር ማድረጉን እንዲሁም ቤተሰብ መሆኑን አትዘንጉ። በሰላም ዋሉ።